ሄርሜላ አሁን ላይ ያለችበትን ሁኔታ መገመት በተለይ ሴት ልጅ ሆኖ በጣም ቀላልና ሲምፕል ነው። ያው እንደምታውቁት ከዚህ በፊት ቃል እንደገባላት እና ከእሷ ጋር በምንም አይነት ሁኔታ ቢሆን እንደማይለያዩ እንግዲህ ራሷም ከአንደበቷ እሱ ፊት ለእኛም ነግራናለች። ግን ደግሞ ወደ ሩታ በቀረበ ቁጥር በቃ ሄርሜላ በመሀል እየመጣች እሱን የምትጎትትበት እሱን ፑሽ ወደ ራሷ የምታደርግበት መንገድ በጣም ከባድና ከባድ ነው። በተለይ ከነሱ ህይወት አልወጣ ያለች ልጅ ብትኖር አሁን ላይ ሄርሜላና ሄርሜላች ለምን በተለይ ያኛው ስሙ መጣት አያስፈልግም ከነሱ ህይወት ወጥቷል። እንደውም ትራቭል እንዳደረገ ሁሉ ነው የሰማነው። ለማንኛውም ተወዳጆች እንዴት ናችሁ? ደህና ናችሁ? ጾም እንዴት እየደላችሁ ነው? ከስራ ጋር ከኔ ጋር ሁሉ ሰላም ነው? በያላችሁበት ሰላማችሁ ዝት ይበልልኝ። እንዲሁም አዲስ ከሆናችሁ ቻናሌን ሰብስክራይብ አድርጉ። ነባር ቤተሰቦች ደግሞ ላይ ስለምታበረታቱ በጣም አድርጌ አመሰግናለሁ። ቪዲዮ ላይክ በማድረግ እንጀምር። ትናንት እንግዲህ ሩታ ያደረገችው ነገር ምንም የተለየና የሆነ ግርም ታርጋችሁ በጣም የተደነቃችሁ አለባበሷ በቃ እንዴት ልጅ አይደለችም ወይ በቃ ያዙ ልቀቁኝ ያላችሁ ሰዎች አላችሁ። ሰው ለምን ሩቲ እኮ ከባለቤቷ ጋርና ከባሏ ጋር በጣም ከምትወደው በጣም ብዙ ዋጋ ከፈለች ልጅ ጋር እኮ ነው አብረው የጠጣችሁ እንጂ ሌላ ከአንድ የሆነ የማታውቀው አንድ ጎረምሳ ጋር አይደለም። እንደውም በቃ እቺ ጥበበኛ ነች። ባሏን ራሷ ለመመለስ የምታደርገው ነገር በጣም ጥሩና መልካም ነው። ሂጅበት ማለት ሲገባችሁ ግን አብዛኞቻችሁ እንዴት በጾም እንደኔ ነገር ብታረግ ትችላለች። በቃ ሰው የራሷ አመለካከት አለው አይደለ? ጾም ነው አውቃለሁ። ግን ደግሞ በቃ እሷ የራሷ በራሷ ማለት በራሱ ዛቢያ ላይ ነው የምትንቀሳቀሰው እቺ ልጅ አይደለ? ስለዚህ የፈለጋትና የመሰላትን የማድረግ እንግዲህ መብት አላት። እንደዚህ አታርግ እንዲያታርግ አንላትም። አለባበሷን ቢሆን ደግሞ ኖርማል ነው። ውጭ ያልወጣችን ቤት ውስጥ ነው አለቀ። የዚህን ያህል የሚወጣ ልብስ አይደለም። ማንኛውም ወጣት የሚለብስ አይነት የሴት አለባበስ ነው የለበሰችው። ሩት ደግሞ እንደምትወት ሁሌ እያማረባት እየደመቀሽ እየፈካች እንዳበባ እየፈነደቀሽ የምትመጣ ልጅ ናት። ይሄ ደግሞ ይታደሉታል እንጂ አይታገሉትም ቤተሰብ። ስለዚህ ብዙም አያጨናንቃችሁ እንደዚህ መሆኗ ከሱ ጋር። እንዲሁም ደግሞ አብርሃምን ምንድን ነው ያጠጣችሁ? ምንድን ነው የምንጨምራበት ነው? ለምን እንደዚህ ወደ ለሌሎች አለ ምናምን ነገር። ኦልሬዲ እኮ ከካሜራ በፊት እኮ እነሱ ጠጥተዋል። በቃ ፈታ ብሏል፣ እንጆ ያድርጓል። ኦልሬዲ ብዙ ነገሮችን ፈታ ብሎ ነው መጨረሻ ላይ ወደ ቪዲዮ የመጡት አይደለም። ይሄን ደግሞ ማስተዋል ያቅታችኋል ብዬ አላምንም ማለት ነው። በዛም ወጣ በዚህ ወረደ ግን እኛ የምንፈልገው ሁለቱ ሰላም ፈጥረው ነገሮች ተስተካከሉ አብሮ እንዲሆኑ አይደለ? ሰው ይኸው መንገዱ እየተስተካከለ ነው። ግን አብዛኞቻችን በቃ እንዴት ነው አብርሃም ጋር እንሄድና አብርሃም ቪዲዮ በሚለቅ ሰዓት የሆነ የምንሰጠው አስተያየት አለ። በቃ እንዳታምረት ምናምን ነገር ከዚህ በፊት እሷ ያደረገችው ነገር አለ፣ አሁንም ልትከዳክ ነው ምናምን ነው እንደዛ ሲሆን በቃ ለአንዴና ለመጨረሻ እንኳን ጊዜ እስቲ ማለት ቻንስ ጣትና ብትከዳና ብትገፋ ራሱ ተገፋላት ነው ማለት እንጂ ያለብን ልትከዳ ነው እንደዚህ ሆኖ ማለት እንደኔ ጥሩ አይደለም። በነገራችን በመካከላቸው በጣም የሚያምር የሚያሳሳ በጣም ደስ የሚል ልጅ በመሀላችሁ አለ። ይሄ ልጅ ደግሞ የእናትና የአባትን ፍቅር ሁል ጊዜ አግኝቶ ማደግ አለበት እንደምላችሁ ኦፍኮርስ አግኝቶ ማደግ አለበት። ትናንት ደግሞ ሩቲ ያን ነገር በማድረጉ እኔ በጣም ደስ ያለኝ እንደ አንድ የሩታ ደጋፊ እንደ አንድ የሩታ ወዳጅ እኔ በጣም ደስ ያለኝ በቃ ሩታ ማለት ሰው በቃ ኩል ናት። በቃ የሆነች ኩል የሆነች ጀግና የሆነች ጥበበኛ የሆነች ሴት። ለምን አብርሃም እንደዚህ ነገር ይመቸዋል፣ ይወዳል። በቃ እንደዚህ አለባበስ እንደዚህ የሆነ ወጣ ያለ ነገር በጣም ነው የሚመቸው። ለምን አብዛኛው ጊዜ ሄርሜላ እንደዚህ ለብሳ ስትመጣ ዛሬ በጣም አምሮብሻል ምናምን ነገር ነው የሚለው። ስለዚህ እቺ ልጅ በቃ እኔ ባሌ እንደዚህ ነገር የሚያስደስተው ከሆነ ለምን በቃ ለብሼ ፏብዬ ሻወሬን ወስጄ ተጣጥቤ ወይኔን አቅርቤ ምናምን ነገር ለምን አልጠብቀውም? መጣ ፈታሉ ዘናሉ። ያው እራት ያለቀረበችበትን ምክንያት ነገራችኋቸው። እኔ አብርሃምን እራት ብዬ ብጠራው አይመጣም። ስለዚህ ባባዬ ናፍቆሃል ብዬ ነው የምጠራው። ኦፍኮርስ እውነቷን ነው። አያችሁ አይደለ? ልጁ እንኳን አባቱ እንደናፈቀ እንኳን ስነግረው አባቱ ወደ ነው የመጣው። አብርሃም ደግሞ እውነት እላችኋለሁ ሩታን በጣም ነው የሚወዳት፣ በጣም ነው የሚያፈቅራት። ከእሷ ጋር መመለስ ይፈልጋል። አንዳንድ የያዙት ነገሮች አሉ። በተለይ ሄርሜላ ትጎትተዋለች፣ አቤል ይጎትተዋል። የሆነ ነገር ተስተካከለ ሲባል እሱ ይጎትተዋል። ቢያንስ ዳኒ እንኳን ሰሞኑን በጣም አሪፍ ስራ እየሰራ ነበር በእነሱ ዙሪያ ማለት ለምን ቢያንስ ሄርሜላን ወደ ራሱ የመሳብና ነገሮችን የሆነ የማራክ ስራ እየሰራ ነበር። አብዛኞቹ ስላልተረዳ ነው እንጂ ለምን ዳኒ እሷን ወደድኩኝ አፈቀርኩኝ እኔና እሷን እንጸጸፋለን እናወራለን ማለቱ ከአብርሃም እንድትርቅ ነው ሄርሜላን የሚያደርገው። ከሄርሜላና አብርሃም ተራረቁ ማለት ደግሞ ከሩታ ጋር አንድ ላይ የመሆናቸው ተስፋ በጣም የለመለመና ያማረ ነው። ገብቷችኋል አይደለም? ግን ደግሞ እንደ ሀሳብ እንደ ብዙዎቻችሁ ከዚህ በኋላ አብረው ቢሆኑ ትዳራቸው በጣም የሚያሰጋና የሚያስፈራ ነው የሚሆነው። እንዴ ሰው ልጅ እኮ ከሌላ ራስ ተዋልዶ ራስ ድጋሚ የሚገባበት አለ። ምንድነው እኛ ብቻ ኮሚኒቲ ውስጥ እኮ ያለ ነገር ያየነው ማለት የምናየው ነገር ነው። ልክ የሆነ ታሪክ እንደተፈጠረ በቃ ይሆናል አይደለ እንዴ? ሩታ አሁን ላይ
በቃ ነገሮችን ትታ እኔ በቃ ምንም ማለት አይደለም እስኪ እኔ ይቅርታ አልጠይቀው ከኔ ይለፍ እወደዋለሁ አፍቀረዋለሁ አይደል በቃ ስሜቴን ለምን አላፈነዳውም ብላ እኮ ነው እንጂ እኮ እሷን መግደል አቅቷት ድጋሚ በፊት አይ እምቢ እንደምትል እኮ እንድታሟት አቅቷት አይደል። ግን አንዳንዴ በቃ ይሄ እውነተኛ የፍቅር ስሜት ሲኖራችሁ እንዲፈነዳና እንዲፈነግጥ በቃ ከውስጣችሁ እንድታወጡት ይገፋፋችኋል። ራሱ ፓወር አለው ማለት ነውና ሁሉ ነገር ትታ ይቅርታ መጠየቋ በጣም ጀግና ናት። አንዳንዴ ደግሞ ለምትፈልጉት ነገር ብላችሁ ይቅርታ መጠየቁ ምንም ነው። ለምን አብርሃም በጣም ነው የምትወደው፣ በጣም ዋጋ የከፈለችለት ላይፍ ነው፣ በጣም ዋጋ የከፈለችለት ትዳር ነው። ስለዚህ በመሀላቸው ደግሞ ደስ የሚል ህይወት አለ። ልጃቸው ህይወታቸው ነው። ስለዚህ እንግዲህ የልጃቸው አምላክ እንግዲህ እንዲረዳቸው አብረው እንዲሆኑ ሰላም እንዲፈጠር ነው ሁላችንም የምንፈልገው። አብዛኛዎቹ የራቁ ነው ከእነሱ ዙሪያ የምታውቀው ከሆነ በተለይ ደስታ የሚባለው ልጅ አሁን ላይ እነሱ ህይወት ላይ የለም። ደስ ከሚለው ነገር ለምን ሄዷል። እነ ኖባም እነ አቤልም ናቸው። እነሱን ደግሞ ማድረግ የእነሱ የቤት ስራ ነው። ገብቷቸዋል አይደለም? በተለይ ደግሞ አቡሻ እንግዲህ ነገሮችን ለማስተካከል በጣም ብዙ መንገድን እየሄደ ቢያንስ የልጁ አባት እንደሆነ አብራ መኖር እንዳለባት ነገሮችን መተው እንዳለባት ይቅርታ ከጠይቃት መቀበል እንዳለባት ለምንድን ነው እንደዚህ የምትሆኝ? በቃ አንዳንዴ ነገሮችን መተው ጥሩ ነው። እውነት እኮ አንዳንዴ ነገሮች ካልተውናቸው አይተውኑም። በቃ የሆነ ከነካካ ነው ጭራሽ ያ ነገር ማለት እየተነካካ ጭራሽ ህመም ነው የሚሆነውና አንዳንዴ ነገር መተው ነው። እንግዲህ ሰሞኑን ሩታ ያለችበት ሁኔታ በጣም የሚያስደስትና ደስ የሚል ነው እያየን ያለ ነው። ለምን ከመጀመሪያ እንኳን ከዚህ ሳምንት እንኳን እዚህኛው ዊክ ላይ እንኳን በቀደም ከዳኒ ጋር በጣም ፈካ ብሎ ከባባዬ ጋር እንግዲህ አይተናል። ሲቀጥል ደግሞ ያው እንደምታውቁት ከማርክ ጋር ተገናኝተዋል። ማርክ ማለት በጣም ቤስት ፍሬንዷ በጣም ቤስት ብራዘር የሆነ ጓደኛዋ ነው። ቀን ላይም ቪዲዮ ፖስት አድርጌላችኋለሁ፣ ግን እናንተ ቪዲዮ ለምን እንደማያተው አላውቅም ማለት ነው ወዶች። ለማንኛውም እግዚአብሔር መልካም ነው። ነገሮች ተስተካክለው አሪፍ የሚሆኑበት ታይም ጥሩ እንደሚሆን ተስፋ አድርጋለሁ። ግን ምን ታደርጋላችሁ? ምንም ማድረጋችሁ ሄርሜላ እያለች ነገሮች በቃ የሆነ መደነቃቀፋችሁ አይቀርም። ሩታዬ ደግሞ እንደዚህ ሮማንሲ የሆነች ፈካ እያለች ዘና እያለች እንግዲህ አብርሽን ያው ማጨለልዋ ነው። አብርሽ ደግሞ እንግዲህ እንደዚህ አይነት ነገር ይወዳል፣ ይሸነፋል እንዳልኳችሁ ማለት ነው። ያው በማይጨከን ነው የመጣችበት። አሁን በማይጨከን መጨከን በማይቻልበት ሁኔታ ነው የመጣችበትና እንግዲህ ያው እርግጠኛ ነኝ ለሉሉ ሁለተኛ ወንድም ወይት እንግዲህ እንደሚፈጠር ተስፋ አደርጋለሁ። ያንንም ደግሞ ሁላችንም እንፈልገዋለን። እኔም ብያችኋለሁ አሁን ላይ እንደውም አብረው ሰላም ቢፈጥሩ ሁለተኛ ልጃቸው መድገም የነበረባቸው ወቅት እንደሆነ ለምን ልጅ ማለት አራርቆ ከመውለድ ኢኮኖሚ ካላችሁ እንደዚህ አጠጋግታችሁ ብትወልዱ አንድም እናንተም አትጎዱም፣ ሁለቱን አብራችሁ ታሳድጋላችሁ፣ እድገታቸውም አንድ ይሆንላችኋልና ከዛ አንጻር እግዚአብሔር ፈቅድና ቢወድ እንግዲህ ሌላ ሁለተኛ ልጃቸውን ፍሬ ቢያፈሩ እውነት በጣም ደስ የሚለኝ የኔ ወዶች የኔ ማሮች ማለት በጣም ወዳችሁ። እንዲሁም ቪዲዮን ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ። ባባይ